Was ለምን አትይው? አንተ ልጅ ምንድን ነው የሆንከው? ምንድን ነው የሆንከው? ምንድን ነው እሱ እንደዚህ ጨካኝ? ኧረ ምን ያደረገ እንዲሁም ለብቻዬ የምታመመው ለአንቺ ብዬ ለምን ያስነው? ግማሹን እንዲሰራደ ነው አውቃለሁ እኮ ነገም ጨርሳ አትመጣም እንዴ? የነገም በምን አወቅ? ጭራሽ ለኔ መልስ ተረስ ነው ተረስ እንጂ እውነቱን እኮ አንተ መምህር እንጂ ጠንቋይ አይደለ። ነገ ጨርሶ ያስገባላል። ይሄን እናንተም አልሰራችሁም አይደል? ኧረ ትሸር ነገ አንድ ያልከን ነገ እናሳያለን። በቃ ዝበል ተነስና ወጣ ቀጥል። ኧረ ትሸር አንተ ተነስ አቴ ወይ እንዴት ነህ? እግዚአብሔር ይባርክ። ሰላም ነው? እግዚአብሔር ይባርክ። አዎ ሰላም ነህ? አለ። እንዴት ነው ትምህርቱ? ትምህርት አሪፍ ነው። የመመረቂያ ወረቀታችን እየሰራን ነው። ጎሽ እርግጠኛ ነኝ መቼም በማዕረግ ተመርቀህ ታኮራኛለህ። በዚህ ዓመትማ ግድ ነው። የግድ ነው። እውነት ነው። ቆየሁባችኋ። የዳሽን ባንክ የተመለቀበል ገብቼ ነው ቆየ። አትነግረኝም ነበር እንዴ? አብረን ዳሽን ባንክ አካውንት እኮ እንከፍት ነበር። ኧረ ባንካቸው ዘመነዋል። ሱፐር አፓቸውን አውርደህ በራስህ ስልክ ራስህ መክፈት ትችላለህ። ኧረ ተው ወላገለጽ ደግሞ ተቀመጠበት ሰዓት አለ። ዛሬ አስተማሪው ሴተኛ አዳሪ ቤት ሲገባ እጅ ከፍንጅ መቅመጥ። እኔ ግን እሱ ነገር ምንም አልተውኩትም። እና ግሬዳችን ሊበላሽው እናውራው አንድ ላይ ሄደን እሱን በንግግር ማሳመን የማይሆን ነገር ነው። አንተ አታውቀውም እንዴ? ይኸውልህ ዲኑ ጋር ከከሰስነው መፍትሄ አለ። ከሰምስ ከሱ የተሻለኛ ማመን ይመስላል። ስማ ለሌሎች አስተማሪዎች አቀሳስሮ ግሬዳችንን ነው የሚያበላሽ። እርግጠኛ ነኝ መቼም በማዕረግ ተመርቀህ ታኮራኛለህ። መመረቅ ደግሞ ይግድ እንጂ ሳረፍብን እንጂ ሰው ግን ቲቸር መጥቶ ማን ጋር የሚገባ ይመስላችኋል? ሰው ያችን አያት ወፍራሟ ጋር ስለሚል እሷን ይዞ የሚገባ ነው። ሰው አይነስ ታስጠላ። እሷ ጋር እንኳን አይገባም። ሲጀምር ሴት የሚወርጥ አይመስለኝ ያገኙን ይዞ ነው የሚገባው። ነይ በእሱ ብቻኝ የሚቀርብኝ እንዴት ባክ ወዴት ነው ምን ይሄደው እንዴ? ያለበትን ጉዳይ ሳንይዝ ነው ብድቶ ሰዎች ኧረ በለው ከዚህ ሁሉ ሰው አልፎ ይዟት የሚገባው ወንድ ተገኘ። አንተ በለው ተነሱኝት ወዴት ነው የምንሄደው? የመጣንበትን ጉዳይ ሳንይዝ ነው አትንይ ያልኩህ አይደል እንዴ? ተነስ ነው Hey. What's this? What? Yes. እንደም ሲጋራስ አይዞሽ ፍሬሽ ነሽ መሰለኝ። በፈጣሪ ምን ነው ሸበላው አስደነገጥከኝ እኮ። ምን ነው ሾርት ፈልገህ ነው?
ወዴት ነው? ተመስገን። እንዴት አመሻችሁ ልጆች? አባዬ ደህና አመሻችሁ። ምን አገባህ? ምን አገባህ? ምን ነው ልጅ? አንቺ ዝም በል። ራስህ ዝም በል። ያማል እንዴ? ይሄ ልጅ ምን ነገር አድርጎታል? አባዬ ከትምህርት ቤት ከአስተማሪ ጋር ሳይቀር ተጣልቶ ተባሯል እኮ። እንኳን ተባረ። እሱ ተምሮ ምን አመጣ? አባዬ መሞትክና ምንድን ነው የነካብኝ? ተነስ፣ መድኃኒቱ አልቆበታል። ተነስ፣ ኧረ በእናትህ ተነስና ፈጥነህ ግዛልኝ። ምንድን ነው የሆነው ልጅ? እማዬ ይዛ መድኃኒቱን ይዛ ይመጣል ብለህ ትጠብቃለች። አንተ እዚህ አሁንም ጠርሙስ ውስጥ ተደብቀሃል አይደለች? ያው ገብቼ እገዛለሁ። እናንተ ራስ ልትጦር ነው እንዴ? እና ተነሳን እንሂድ። አንተ ደግሞ ሂሳብ ንገረኝ። ሂሳብ ሶሽ ነው። በዳሽን ሱፐር አፕ ነው ማስገባል። ምንድነው እሱ? አዲስ የዳሽን ሱፐር አፕ ነው። በውስጡ በጣም ብዙ ሚኒ አፖችን ይዟል። ላይፍን በጣም የሚያቀል አፕሊኬሽን ነው። የሚጠቅመኝ ነገር አለ። እንደውም ነዳጅ ቶሎ ነዳጅ ለሚጨርሰው መኪና በዚህ አፕ ተጠቅመን ነዳጅ መቅዳት ትችላለህ። አሁን ቶሎ ንገረኝ፣ ጊዜ የለኝም። በመጨረሻ ባለሽ የሚገባውን ነገኝ ውጣልኝ አንተ ሰይጣን! ሐዘኔ ልዘንበት! ውጣልኝ አታዋርደኝ! ሐዘኔ ልዘንበት! ውጣልኝ! ሩ ስለደረሰብሽ ሐዘን ምክንያት በጣም አዝናለሁ። ችግር የለውም። ሰሙ እኮ ያኔ እኔ በደወልኩለት ሰዓት ግሮሰሪ መተህ መድኃኒቱን በጊዜ ስላደረስክለት ህይወቱ ማለፉ እኔም ተጠያቂ ኖሮ አይቀርበል። እንኳን ሞተ ተገላገልኩት። ሁሌ እያየሁት በእናቴ ላይ የሚፈጸመውን ኃጢአት ከማየት ነው የገላገለኝ። ተጮቶሽ እንዲያው አፉ ላይ እንዳለ ልጄ ምን አስቀይሜው ምን አስከፍቼው ነው? አንድ ቀን ባገኘሁት እና ይቅርታ በጠየቅኩት እንዳለ እኮ ነው ሞት የቀደመው። ነው ሾርት ፈልገህ ነው? ለምን እንደምታባቢያት ማን እንደሆነች አውቀሻት? አውቀሻታ? ማንን ነው? አሴርን ነው?
የተሽዬ እኮ ታናሽ እህት አክስትህ እኮ ናት። የተሽዬ እህት እኮ ናት። ራሱ ወንድሜ ተሽዬ የወንድሜ ምትክ ነይ ተነሽ ነይና ያኔ ቤተሰቦቿን ሁሉ ባገለሏት ሰዓት እኔማ በእህቴ ተስፋ አልቆርጥም ብሎ ባንክ ቤት አሁን በየቆጠበ ሳንቲም ከዚህ ከሴተኛ ዳሪነት ህይወት እንድትወጣ ያደረገ ከዛሬም ድረስ ያላስተዋወቃችሁ ከዛ ከምትሰራው ሰያፊ ህይወት እስከምትወጣ ድረስ ምን ብሎ ያስተዋወቀ በዛ ሁኔታ ምን ያደርጋል ተሽዬ ሞት ቀደመው የልጆችን አባት ሞት ቀደመው ባለማወቅ እርምጃ ተቀደምኩና ያወቅኩ በመሰለኝ ግማሽ እውቀቴ አባቴን ቤተሰቤን እና ራሴን አጣሁ። ምናልባት ሕይወቴን ላገኝ ብዬ በግማሽ እውቀት ትዳር ይዘማል፣ ቤተሰብ ይበተናል፣ የምንወዳቸው ሰዎች ህልበት በእጃችን እንዳላልኩኝ መሄድህውን ሲሆን መላገድ ያጣሁኝ በግማሽ እውቀት ሀገር ይፈርሳል።